ሰላም ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ ማጋራችሁ የምሳሌ ድራማን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከባለፈው ክፍል እንደተመለከትነው ኤፍራታና ማህሌት የሰሩት ስራ አላንስ ብሏቸው እንግዲህ ወደ ብሩክ ቤት በማቅናት በዛ አንዳንድ ነገሮችን ለመውሰድ ለመዝረፍ በሚል እንዲሁም ደግሞ ቅድስትንም ካገኟት እንግዲህ ሊሳለቁባት ወደዛ አምርተው ነበር። ነገር ግን ቅድስት ተመልክታቸው ቀድማ ለፖሊስ አመልክታ ፖሊስ ደግሞ መጥቶ እንደያዛቸው ተመልክተን ነበር። እናም በዚህ ክፍል ቀጥሎም እንዳየነው ፖሊስ ኤፍራታና ማህሌትን እጅ ከፍንጅ ስለያዛቸው በተጨማሪም ደግሞ መረጃዎችን በጆሮም የሰማው ነገር ስላለ እንዲሁም ከዚህ በፊት ማህሌት የክስ ፋይል ስላላት እንግዲህ ከሳ መልሳ ደግሞ በሐሰት እሷ አልመታችኝም በሚል ያነሳችው የክስ ፋይልም ስላለ ያም ይህም ተጨማምሮ እንግዲህ ወደ ዘብጥያ ወርደዋል። በዚያም ፖሊስ ኤፍራታና ማህሌትን ለየቅል እየጠየቃቸው እያንዳንዱን ጥያቄ ግን ማህሌት የሌባ አይን ደረቅ እንደሚሉት የምትመልሰው ምላሽ የሐሰት በመሆኑ በተጨማሪም ሌላ ክስ እንዲመሰረትባት እያደረገች ነው። ከአንደበቷ የምትመልሰው ውሸት ግን ተግባሯ ሌላ። ምክንያቱም ፖሊሱ ራሱ በደንብ መረጃ አለው። በጆሮም በራፍ ላይ ሆኖ እያንዳንዱን የምታወራው የምታደርገውን ነገር ተመልክቶ ሰምቶም ነበርና ከዛም የተነሳ እውነቱን ተናገሪ ካልሆነ ደግሞ እያለ የባለፈውንም ክስ በማንሳት እየጠየቃት ነበር። እሷ ግን በጭራሽ ብላ አይኔን ግንባር ያርገው ብላ ዋሽታለች። በሌላ በኩል ኤፍራታን ፖሊሱ ሲጠይቃት እንግዲህ ኤፍራታ ያው ፈሪም እንደመሆኗ ብትዋሽም ነገር ግን በውሸቷ መሀል አንዳንድ ፍንጮችን ለፖሊስ ጥቆማ አድርጋለች። እንግዲህ ተጨማሪ ስራም ብዙ ስራ እንደምትሰራ የሚገልጽ ንግግር ተናግራም ነበር። እናም ፖሊሱ አጥብቆ ኤፍራታን እየጠየቃት ነው ነበር። እንዲሁም ከመለሽልኝ እውነቱን ከተናገርሽ አንቺ ነፃ ትወጫለሽ ሲላትም ነበር። እሷም እንግዲህ ያው ልትነግር ዳርዳር እያለች እየፈራችም እና ምንም ማውቀው ነገርም የለም እያለች ያው ራሷን ከደሙ ንጹህ ለማድረግ ሞክራለች። ነገር ግን አልቀረላቸውም። በዚህ መሀል ያው ፖሊስ በዋስ እንዲፈቱ የሚል ነገር ተናግሮ ነበርና እናም ማህሌት ለዝና ደውላለት ዝና ያለበትን ሁኔታ የራሱ አጣብቂኝ ውስጥ መሆኑን አልሰማችም። እንግዲህ በሱ ተማምና በውሸቷም ፖሊሱ አላምን ስላላትም አልቀበል ስላላትም እንግዲህ ራሷንም አሳልፋ ለፖሊስ ለመስጠትም በዛ ሂደትም ራሷን ነፃ ለማድረግም ሞክራ ነበር። ተጨማሪም ያ ለራሷ እንግዲህ አጣብቂኝ ውስጥ እንድትገባ ነው ያደረገው። ሌላም ደግሞ በሙስናም ሂደት እንግዲህ ለመፈታት በዛም አማራጭን አድርጋ ፖሊስን ጠይቃ ነበር። ያም እንግዲህ እንድትመታ ነው እንጂ ያደረጋት ከምንም ነፃ እንድትሆን አላደረጋትም። በስተመጨረሻም ያው ዞሮ መግቢያዋ እንግዲህ ከጉድ የሚያወጣኝና የምተማመንበት ዝና ነው ስትል ወደሱ መደወሏን አድምጠን ነበር፣ ተመልክተን ነበር። እናም ዝና ግን ለራሱ አጣብቂኝ ውስጥ በመሆኑ እንግዲህ እንኳን ካለችበት ሁኔታ ውስጥ ሊያወጣት ይቅርና እዛ ውስጥ በመግባቷ ራሱ እየጮኸባት እየደነፋባት በኃይለ ቃልም እየተናገራት አላቅልሽም፣ የራስሽ ጉዳይ፣ እኔ ለራሴ ባለቤቴ የምወዳት እኔ ላይ ወንጀል ፈጽማ ከቤቴ ጠፍታለች፣ እኔ በዛ ውስጥ ነኝ ያለሁት፣ እንኳን ላንቺ ልደርስ በሚል እንግዲህ ቁርጥ የሆነ ምላሽ ሰጥቷት ነበር። ሉላ ከባለፈው ንዴቷ እንግዲህ ቀጥሎ አሁንም ውሳኔ ላይ ለመድረስ በራሷ እንግዲህ በማውጣት በማውረድ በደንብ አስባ ወስናበት እንግዲህ ዝና ሲመጣ እሱን ተበቅላ ራሷን ከዛ ቤት ለማስወጣት በሚል ወስና ኖሯል። እናም ቁጭ ብላ የሆነ መምቻ እሱን ልትመታው ዝና ልታጠቃው በፈለገችበት ነገር እንግዲህ አዘጋጅታ ተጠባብቃው ነበርና ያው ዝናም እንደ ልማዱ ወደ ቤት ሲገባ ያው አገር ሰላም ነው ብሎ እንደ ሚስትም ያው በአግባብ አያናግራትም፣ በስርዓትም የሚያናግራት አይደለም። ለስሙ እወድሻለሁ፣ አፈቅርሻለሁ እንዳንቺ የሚወደው የለም ይላል እንጂ ሰው ከሚወደው ሰው ጋር እንግዲህ የሚወደውን ሰው ያደምጣል፣ ትሪት ያደርጋል፣ ይረዳዋል። እሱ ግን ከሁሉ ነፃ የሆነ አይምሮ እንግዲህ በትዕቢት እና ባለው ነገር በተለያየ በዙሪያው በሚያየው ነገር ተደፍኖ ለሷ ምንም አይነት ቦታ ክብር የለውም።
ለስሙ ምን አይነት ፍቅር እንዳለው እንጃ እንግዲህ። ከዛም የተነሳ ነው እንግዲህ እዚህ ደረጃና ውሳኔ ላይ ሉላ የደረሰችው። እናም ገብቶም አንዳንድ ነገሮችን እያወራት በዛም እሺኝ በሚል እንግዲህ እንዲሁም ደግሞ ናፍቀሽኛል፣ ትወልጂልኛለሽ ምናምን እያለ እየቀበጣጠረም እሷም ያሰበችውን ነገር ስላሰበች እሺ ብላው ሌላው ደግሞ በዚህም መሀል እንግዲህ ስለ ቀድሞ ፍቅረኛዋም አንስቶ ስለ ሞገስ ማለት ነው ያ መናጢ እንደዚህ እንደዛ እያለ እያወራ እያለ እንግዲህ ጀርባውን አዙሮ እንድታሸውም በጠየቃት መሰረት እሷም እሺ ብላ ታዛ ያ አጋጣሚ እንግዲህ ጥሩ ሆነላትና ያዘጋጀችውን ብረት ነገር አንስታ ደብድባው ቀጥቅጣው ደጋግማ መታው። ከዛ እሱም ከተኛበት ሶፋ ወደ መሬት ወርዶ ራሱን እንግዲህ ለማንሳት ለማነቃቃት ራሱን እንግዲህ ብድግ ብሎ እሷን ለመያዝ ሙከራ ቢያደርግም በጣም ስላቃተው አቅም ስላጣ በዛ መሀል እንግዲህ እሷ ማቄን ጨርቄን ሳትል ከቤት አምልጣ ወጥታ ሮጣ ሄዳ ነበር። ዝናም እንግዲህ እንደምንም ብሎ ተነስቶ ከዛም ወጥቶ እሷን ለመፈለግ እየሮጠ እየተንገዳገደ እየወደቀ እየተነሳም በዛ ሂደትም ለመከተል ለመሄድ ሞክሮ ነበር። ነገር ግን አልቻለም። አቅምም ሲያጣ አንድ አጥር ጥግ ላይ መውደቁን ተመልክተን ነበር። ሉላም ያው ከዝና ቤት አምልጣ ከወጣች በኋላ ራሷን በአንድ ስፍራ ነው የደበቀችው እንጂ ወደ ሞገስ ዘንድም አልሄደችም። እናም ግን ለሞገስ ደውላለት ራሱን እንዲጠብቅ እንዲጠነቀቅ በደንብ አጥብቃ ነግረዋለች። ከዛም መውጣቷን ሁሉ አሳውቀዋለች። ምክንያቱም ያው ለሱም እንደ ማይተኛ ስለምታውቅ አይደለም ሉላ ከሱ ጠፍታ ከዝና ጠፍታ ይቅርና ሳትጠፋም ራሱ ለሞገስ የታቀደለት መርዶ አለ። እናም ይህ ተጨምሮ ይቅርና ማለት ነው። ስለሆነም እንዲጠነቀቅ አበክራ ነግራው ነበር። እሱም ደግሞ ወደሱ እንድትመጣ ሞገስ ሞክሮ ነበር፣ ፈልጎ ነበር። እሷ ግን በጭራሽ ለጊዜው በዚህ ሂደት ነው ራሴን ማቆየት የምፈልገው ብላለች። እሱ ግን ያው ሞገስ በዚህ አጋጣሚ ያው ጸጸት ነው እንደገና የተሰማው። ምክንያቱም ባለፈውም ስላላዳናት ያው እንደገና አሳልፎ ስለሰጣት በሱም ምክንያት ባይሆንም ያው ተመልሳ ከሱ እቅፍ ስለወጣች አሁንም እኔ ጋር ብትመጣ ያው እንደ ማስወስዳት ተሰምቷት ነው፣ በእኔ አልተማመነችብኝም እያለ እንግዲህ ሲጸጸት ተመልክተን ነበር። ለዳጣም እንዲሁ የውስጡን ሲነግራት ነበር። ስለ ሉላም ያለውን ነገር ሲያጋራት ነበር። ማህሌትና ኤፍራታም ብሩክ ቤት ለመዝረፍ ሄደው መታሰራቸውን እንግዲህ ቅድስት ድንቅ የሆነ ስራ መስራቷን እየነገራት እያበሰራት በዛም እጅግ ደስ እያላትም ነበር። እንዲሁም ደግሞ ስለ ምሳሌም አሁን ስላለችበት ሁኔታ ያው ሕክምና መጀመሯን ነገር ግን ያው የሕክምና ሁኔታ 100% ትድናለች የሚል እንዳይደለ የተወሰነ ፐርሰንት የመሞት እድል ሊገጥማት እንደሚችል ዶክተሩ መናገሩን ነገር ግን ከ50% በላይ ወደ 70% የሚሆን የመዳን ተስፋ እንዳላት ነው ዶክተሩ የተናገረው በሚል ስለሷም እንግዲህ እያሰቡም ነበር። በሌላ በኩል ደግሞ የነ ማህሌት መታሰር እጅጉን አስደስቷቸው ነበር ለነ ቅድስትም ጭምር። ቅድስት እንግዲህ በሰራችው ስራ እንዴት አድርጋ እነሱን እንዳስያዘች ቀድሞ ያንን ፖሊስ ስለምታውቀው ስልኩንም ስለመያዟ ያ እንደጠቀማትም ስታሳውቅ ነበር። ከዚህም በኋላ ደግሞ አንድ ነገርም ቢሆን በቃ አልፈራም ፖሊስ አለልኝ እያለች እንግዲህ ስትመካ በዚህ ደስም እየተሰኘች ስታጋራው ነበር ለሞገስ። ሞገስም እንግዲህ ቅድስት ከዚህ በፊት ለብሩክ ብላ የሆነችውን ልትከፍል ያለችውን መስዋዕትነት ከዳጣ በመስማቱ ያንንም እየጠየቃት ነበር። በዚህ ልክ እንግዲህ ለሞገስ ለብሩክ እንደዚህ ማሰብሽ እጅግ ተወጂዋለሽ ማለት ነው፣ ታፈቅሪዋለሽ ማለት ነው እያለ እንግዲህ የውስጧን ሊሰማ ምላሿን ሊሰማ ሞክሮ ነበር። እሷም ያው ከአንደበቷ አውጥታ እወደዋለሁ ባትልም ያው መውደዷ ማፍቀሯን በደንብ የሚገልጽ እንደሆነ ያው ተረድቷል። ሆኖም ግን ሞገስ ያው እንደ ወንድነቱ ብሩክ ማይረባ ሰው ነው፣ ብሩክ ደፋር አይደለም እያለ ያው እሱ ቢሆን ቅድስት እሱ ቤት የምትሰራ ቢሆን እንደማይምራት አይነት ነው። ምክንያቱም ለዚህ በጣም ሴንሲቲቭ የሆነ እንደሆነ ነው የተረዳ ነው
ሞገስ ማለት ነው። ምንም ሉላን ቢወዳት ቢያፈቅራት የልጅነት ጓደኛው ብትሆንም በእሷ ላይ እንግዲህ ተጨማሪ ከእሷ በኋላ ባያገባም ባያፈቅርም በፍቅር እንደዚህ ባይዝም ያው ከማህሌት ጋር መተኛቱ የሚታወቅ ነው። እንዲሁም ደግሞ እንዲህ ያለ አጋጣሚ ቢያገኝ እንደዚህ ልጃገረድ ቢያገኝ እንደማይምር አይነት ነው ከንግግሩ የተረዳ ነው ማለት ነው። ብሩክ ግን በጣም ሰነፍ ነው አይነት ነገር ሲል ነበር። ሰነፍ ሳይሆን ግን ጠንቃቃ ነው። ለራሱም ለልጁም ለቤቱም ታማኝ የሆነ ሰው ነው ብሩክ። ግን የምትታመን ታማኝ ሚስት አላገኘም ማለት ነው። ማህሌት በተቃራኒው የሆነች ሰው ናት። አክሎም ሞገስ ለቅድስት ሲነግራት እንግዲህ ብሩክ ምሳሌ ታክማ ከዳነችለት ሌላ ከማግባት ወደኋላ አይልም። ሌላ ህይወት ሳይመሰርት ቀድመሽ እንግዲህ ሀፈፍ አርጊው እንጂ እንዳትቀደሚ እያለም በዚህ አጋጣሚ ሲነግራት ተመልክተን አድምጠን ነበር። ሲጀመርም ቅድስት ያ ነው እቅዷ። ምሳሌ ታክማ ትምጣ እንጂ ምሳሌ ትዳን እንጂ ብሩክን አትምረውም። እሷ ራሷ ባትጠይቀው ነው። ምክንያቱም ትወደዋለች። መውደዷን ራሱ ለምሳሌም አባትሽን ወደዋለሁ ብሩክን ወደዋለሁ ብላ ስትነግራት ነበር። ቅድስት ብሩክን ብትወደውም ብታፈቅረውም ነው ይህን ያህል መስዋዕትነት መክፈሏ። ከሱ ጋር እንግዲህ በዛ ቤት ብዙ መከራን ማሳለፏ ኢቭን የማህሌትን ከባድ አመል ችላ በዛ ቤት መኖሯ ብሩክን ስለምትወደው እንዲሁም ምሳሌንም ጭምር ስለምትወድ ነው። እንግዲህ ያ ሁሉ አልፎ እዚህ ደረጃ ደርሰዋል። ምሳሌም ድና ታክማ ከመጣች ያው ቅድስትና ብሩክ እንደሚጋቡ ተስፋ ነው የምናደርገው ምንገምተው ማለት ነው። በዚህ ድራማ መጨረሻው እንደዛ ሊሆን ይችላል ብለን እንጠብቃለን። እንዲሁም ደግሞ ዳጣ ቤተሰቦቿን አግኝታ ያው ሞገስ ሉላን ካላገኘ ከሉላ ጋር አንድ ላይ ካልሆኑ ሉላ በህይወት ከሌለች ያው ዳጣ ሞገስን እንደሚያገባት አብረው እንደሚሆኑ እንደዛ ነው እንግዲህ ግምታችን የሚሆነው ማለት ነው። ምክንያቱም ሉላ እንግዲህ ዝናንም ትታው ብትወጣም ከሱ ርቃም ብትኖርም ከአገር ካልወጣች በስተቀር እዛው አገር ሆና ከሞገስ ጋር አንድ ላይ ትኖራለች ማለት ዘበት ነው፣ የማይታሰብ ነው። ስለሆነም ወይ ህይወቷ ካላለፈ በስተቀር በህይወት ካለች ግን ስለማይተዋት ከሞገስ ጋር የመሆን ቻንሱ በጣም የጠበበ ስለሆነ ምናልባት ወይ ተያይዘው ተጋብተው አገር ለቀው ይወጡ እንደሆን እንደዛ ካደረጉ መጨረሻው ግምታችን እንደዛ ሊሆን ይችላል። ወይ ደግሞ ሞገስ ራሱ ማነው ዝና ራሱ በህይወት አልፎ ሞቶ እንግዲህ ሉላ ቀን ወጥቶላት ከምትወደው ፍቅረኛ አብራ ትኖር ይሆን የሚለውን እንግዲህ በቀጣይ በዝርዝር የምናይ ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ቆይታ ስለምታደርጉ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩ። ባይ ባይ።